ሰላም እንዴት ናችሁልን የቻናላችን ቤተሰቦች እንዴት ከረማችሁልን? እንደምን ቆያችሁልን? እንደምን አላችሁልን? እኛ ደህና ነን። ክብሩ ይስፋ። በያላችሁበት ሰላማችሁ ይብዛ ብዝት ይበል። ያሰባችሁ ይሳካላችሁ እንላለን። ውድ የቻናላችን ተማሪዎች ዛሬ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ መጠናል። በጣም ቀላል ነው። ዛሬ ማንኛውንም ጀማሪ ተማሪ የሚያነበው ቃሎችን ይዤ መጣሁላችሁ። በደንብ ማንበብ አለባችሁ። ከዛ በተጨማሪ ደግሞ ካነበባችሁ በኋላ ልክ እኔ በመጀመሪያዎቹ ፊደላቶችን ተጠቅሜ ቃል እንደመሰረትኩት እናንተም ልክ እንደ እኔ በኮሜንት ሴክሽን የእናንተን ሌላ ቃል ትጽፉልኛላችሁ ማለት ነው። ሌላ ከእኔ ከጻፉት ውጭ ማለት ነው። እሱን ከጻፋችሁ በጣም ጎበዞች ናችሁ ማለት ነው። እኔ የጻፍኩትን ግን ከጻፋችሁ ያው ጥሩ ነው፣ ግን በእናንተ ብታፈልቁ የተሻለ ይሆናል። በራሳችሁ ልክ እኔ አፍልቄ እንደጻፉት እናንተም አፍልቃችሁ ጻፉ። የመጀመሪያ ፊደሎችን ብቻ ተጠቅማችሁ ነው ቃል የምትመሰርቱ። ባለ ሶስት ሆሄ ቃል ወይም ደግሞ ባለ አራት ሆሄ ቃል ማድረግ ትችላላችሁ። እንወዳችኋለን። ወደ ቪዲዮ እንሂድ። ቪዲዮውን ከመጀመራችን በፊት ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉ። ለአማርኛ ማንበብ ለማይችሉ እንግሊዝኛ መናገር መጻፍ ለማይችሉ እንግሊዝኛ እናስተምራለን በውስጥ ማለት ነው። እንግሊዝኛም ሆነ አማርኛ መማር የምትፈልጉ በ0930 24 51 41 በተለያዩ ሶሻል ሚዲያ አማራጮች በኢሞ በዋትሳፕ ወይም ደግሞ በቴሌግራም ይደውሉልን። እጅግ እንወዳችኋለን። ወደ ቪዲዮ ልሂድላችሁ። ኦኬ፣ የመጀመሪያው እንግዲህ እቺ በናት፣ እቺ ሰናት፣ እቺ በናት፣ እቺ ሰናት ሲነበብ በአንድ ላይ ምን ይላል? በጣም ቀላል ነው። በነገራችን ላይ የመጀመሪያ ፊደሎችን ተጠቅሜ ነው ቃል የመሰረትኩት። ቀላል ነው። እቺ በናት፣ እቺ ሰናት፣ እቺ በናት፣ እቺ ሰናት ሲነበብ በሰ ይላል ማለት ነው። ኦኬ፣ ምክንያቱም በጣም ቀላል ነገር ነው። እቺ በናት፣ እቺ ሰናት፣ እቺ በናት፣ እቺ ሰናት። እቺ በ እንደሆነች አውቃለሁ፣ እቺ ሰ እንደሆነች አውቃለሁ፣ እቺ በ እንደሆነች አውቃለሁ፣ እቺ ሰ እንደሆነች አውቃለሁ። በአንድ ላይ በሰ ይላል ማለት ነው። እጠራዋለሁ በአንድ ላይ ማወቅ። አሁን ማታውቁት ከሆነ ይህን ቃሉን ለማንበብ የሚከብዳችሁ ከሆነ የሆነ ብዙ መስሎ የሚያደናግራችሁ ከሆነ ምን ታደርጋላችሁ? ቀላል ሜትድ መጠቀም ነው። ምክንያቱም እቺ በ እንደሆነች ለምሳሌ ታውቃላችሁ እንበል። እቺ ሰ እንደሆነች ታውቃላችሁ፣ እቺ በ እንደሆነች ታውቃላችሁ፣ እቺ ሰ እንደሆነች ታውቃላችሁ። ስለዚህ የምታደርጉት ነገር ምንድን ነው? አንድ ላይ መጥራት ነው። በ ትላላችሁ፣ ከዛ ሰ ትላላችሁ፣ ከዛ በ ትላላችሁ፣ ከዛ ሰ ትላላችሁ። ከዛውን ደግሞ ቶሎ ለመጥራት ትሞክራላችሁ። በሰ 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 አያችሁ። በናት ሰናት ሲነበብ በሰ የሚል ቃል ይመጣላችኋል። በራሱ ይመጣላችኋል። በሰ ይላል ማለት ነው። ቀጣይ ደግሞ አሁንም እቺ ሰናት፣ የመጀመሪያዋ ሰናት፣ ቀጣይ አሁንም በናት፣ ከዛውንም ሰናት፣ ከዛውንም በናት። ሲነበብ አሁንም የዚህ ተቃራኒ ነው። ክሬዚ። ሰበ ምን ይላል? ሰበሰበ። አያችሁ፣ እነዚህ እዚህ ጋር እንዳለ የተጠቀሙት የመጀመሪያ ፊደል ነው ማለት ነው። ሁለተኛ ፊደሎችን አልተጠቀምኩም። ለምሳሌ ሉሙ፣ ሱ ምናምን ተጠቅሜ አልሰራሁም። እንዳለው የመጀመሪያ ፊደሎችን ተጠቅሜ ብቻ ነው የሰራሁት። ሰበሰበ ይላል። ሁለተኛው ሰበሰበ ነው የሚለው። ቀጣይ እቺ ደናት፣ እቺ መናት፣ እቺ ደናት፣ እቺ መናት። ይሄኛውም በጣም ቀላል ነው። ሆፕ ፉሊ ትመልሱታላችሁ እያስባለሁ። እቺ ደናት አወቃችኋት። እቺ መናት እስከ ዛሬ አስተምሬያችኋለሁ። ይህን ማወቅ በጣም ቀላል ነው። እቺ ደናት፣ እቺ መናት፣ እቺ ደናት፣ እቺ መናት። በአንድ ላይ ደመ ይላል ማለት ነው። ደመደመ ኦራይት። ደመደመ በአንድ ላይ ምን ይላል? ደመደመ። የመጀመሪያው በሰበሰ፣ ከዛ ሰበሰበ። የመጀመሪያው በሰበሰ፣ ከዛ ሰበሰበ፣ ከዛ ችደናት፣ ችመናት፣ ችደናት፣ ችመናት። በአንድ ላይ
ደመ ሲነበብ ምን ይላል? ደመ። አሁንም ልክ እንደ ቅድሙ የቅድሙን ሜትድ መጠቀም ነው። እቺ ደ እንደሆነች ታውቃላችሁ። እቺ መ እንደሆነች ታውቃላችሁ። እቺ ደ እንደሆነች ታውቃላችሁ። እቺ መ እንደሆነች ታውቃላችሁ። ሶ በአንድ ላይ ደመ ይሆናል ማለት ነው። ደመ ይላል። ቀጣይ ችደናት ችረናት ችደናት ችረናት ራይት። በአንድ ላይ ሲነበብ ችደናት ችረናት ችደናት ችምረናት። ስለዚህ በጣም ቀላል ነው። ደረ ደረ ከኔ ጋር አብራችሁ በሉ። ከኔ ጋር እያንዳንዱ ፊደል አብራችሁ አንብቡ። እኔ የምለውን እያላችሁ ደረ ሲነበብ ደረ ነው የሚለው ማለት ነው። ደረ ኦኬ። ደረ ቀጣይ ደረደረ ይላል ማለት ነው ሲነበብ። ቀጣይ ችበናት እቺ ጣናት። ኦኬ። አሁንም አሁንም ጠ ማለት ነው። ይችኛዋ በናት እቺ ጣናት እቺ በናት እቺ ጣናት። ሲነበብ ምን ይላል? በጠ ይላል ማለት ነው። በጠበጠ ጎበዞች። በጠበጠ ካላችሁ ልክ ናችሁ። ቀጣይ ደግሞ ችምናት ፈናት እች ረናት እች ጣናት እች ጣናት። ኦኬ። እች ፈናት እች ረናት እች ጣናት። አሁንም ሁለት ማለት ነው። በአንድ ላይ ሲነበብ ምን ይላል? ፈረጠጠ። አያችሁ? ፈረጠጠ ነው የሚለው። ፈረጠጠ። የመጀመሪያው በሰበሰ፣ ከዛ ሰበሰበ፣ ከዛ ደመደመ፣ ከዛ ደረደረ፣ ከዛ በጠበጠ ይላል ማለት። ከዛ ፈረጠጠ። ኦኬ። በሰበሰ፣ ሰበሰበ፣ ደመደመ፣ ደረደረ፣ በጠበጠ፣ ፈረጠጠ ይላል ጎበዞች። ቀጣይ ችበናት፣ ከዛ ችረናት፣ ችበናት፣ አሁንም ችረናት። ስለዚህ በአንድ ላይ ሲነበብ ምን ይላል? ችበናት አልኳችሁ። ከዛ ችረናት፣ ችበናት፣ ችረናት። አሁን አወቁት ማለት ነው። ከዛ ረ፣ ከዛ በ፣ ከዛ ረ። አሁንም ደግሜ ያነባዋለሁ። በረ በረ በረበረ የሚል ቃል ይመጣልኛል በራሱ ማለት ነው። አገጣጥሜ ትንፋሽን ሳላቆራረጥ ሳነበው በራሱ ቃሉ ይመጣልኛል እኮ። በረበረ ይላል። ቀጣይ ፈናት እቺ ተናት። አሁንም ችፈናት ችተናት። ችፈናት ችተናት ችፈናት ችተናት ሲነበብ ፈተፈተ። ኦኬ። ፈተፈተ ነው የሚለው። ፈተፈተ ነው የሚለው። ፈተፈተ። ኦኬ። ችፈናት ችተናት ችፈናት ችተናት። በአንድ ላይ ፈተፈተ ጎበዞች። ቀጣይ ችቀናት ችዘናት ችቀናት ችዘናት። በአንድ ላይ ሲነበብ ቀዘ ቀዘ ቀዘቀዘ። ኦኬ። ቀዘቀዘ ነው የሚለው። ቀዘቀዘ። ቀጣይ ችለናት ችፈናት ችለናት ችፈናት። በአንድ ላይ ለፈለፈ። ኦኬ። ለ ትላላችሁ፣ ፈ ትላላችሁ፣ ለ ትላላችሁ፣ ፈ ትላላችሁ። በአንድ ላይ ለፈለፈ ነው የሚለው። ለፈለፈ። ኦኬ። የመጀመሪያው ችቀናት ችዘናት ችቀናት ችዘናት። ሲነበብ ቀዘቀዘ ይላል። አንድ ላይ ማንበብ ነው። ልክ ቅድም እንደነገርኳችሁ በተመሳሳይ ሰዓት ማንበብ ነው።
ቀዘቀዘ። ከዛ ለፈለፈ። ጎበዞች። ከዛ ችወናት ችተናት ችወናት ችተናት ወተወተ። ኦኬ ወተወተ 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 ነው የሚለው። ሶ በረበረ ይላል። ፈተፈተ ቀዘቀዘ ለፈለፈ ወተወተ ይላል። በጣም ጎበዞች። ቀጣይ 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 እቺ ወተወተ ከዛ መጠመጠ። ኦኬ እቺ መናት ጭጣናት ችመናት ጭጣናት። ሶ መጠመጠ ነው የሚለው። ኦኬ መጠመጠ መጠመጠ መጠመጠ። ኦኬ ችመናት ችጣናት። ከዛ አሁንም ችመናት ችጣናት። ከዛ ዝም ብዬ እጠራዋለሁ ቃሉን መጠመጠ። ዝም ብሎ መጠመጠ መጠመጠ እያልኩ ይመጣልኛል ቃሉ ማለት ነው። ቀጣይ ችፈናት ችጣናት። አሁንም ችፈናት ችጣናት። ለአንብበው ትንፋሽን ሳልቆራርጥ ፈጠፈጠ 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 ይመጣልኛል ማለት ነው። ፈጠፈጠ አያችሁት? ፈጠፈጠ ይመጣል በራሱ። ቀጣይ ችገናት ችመናት ችገናት። አሁንም ችመናት። በአንድ ላይ ችገናት ችመናት ችገናት ችመናት። ገመገመ። ኦኬ ገመገመ 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 ይላል። አያችሁ? ገመገመ ገመገመ። ጎበዞች። ገመገመ ነው የሚለው። ቀጣይ ችተናት ችረናት ችተናት ችረናት። ተረተረ። ችተናት ችረናት ችተናት ችረናት። በአንድ ላይ ተረተረ ተረተረ ተረተረ። ኦኬ ተረተረ 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 የሚል ቃል ይመጣላችኋል ማለት ነው። አያችሁ? ተረተረ። የመጀመሪያው መጠመጠ፣ ከዛ ፈጠፈጠ፣ ከዛ ገመገመ፣ ከዛ ተረተረ ይላል። ከዛች ደግሞ ፈናት ቀናት ችፈናት። አሁንም እቺ ቀናት። በአንድ ላይ ፈቀፈቀ ፈቀፈቀ ብሎ ይመጣላችኋል። አያችሁ? ፈቀፈቀ ፈቀፈቀ ነው የሚለው። ፈቀፈቀ ፈቀፈቀ። ቀጣይቻውን ፈናት ችረናት ፈናት ችረናት። በአንድ ላይ ፈረፈረ። ኦኬ ፈረፈረ ፈረፈረ ነው የሚላችሁ። ይሄኛው ፈቀፈቀ፣ ከዛ ይሄኛው ፈረፈረ ፈረፈረ ይላል ማለት ነው። ይህንን ይመስላል የዛሬው ቪዲዮ። ስለተከታተላችሁን እጅግ በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉ። እናንተ በኮሜንት የምትጽፉት እኔ ያልጻፍኩትን ነው። በመጀመሪያ ፊደል የሚጀምር ቃል ግን ሌላ፣ ለምሳሌ እዚህ ጋር ያልጻፍኩት ሌላ ቃል ማለት ነው። በመጀመሪያዎች ፊደል የሚጀምረው ለምሳሌ አበጠ ብላችሁ ልጽፉት ትችላላችሁ። ጠቀለለ ብላችሁ ልጽፉት ትችላላችሁ። እኔ እዚህ ጋር አልጻፍኩትም፣ ምክንያቱም የመጀመሪያ ፊደሎች ናቸው። ስለዚህ ልክ በዛ ገብቷችኋል ይመስለኛል። እሱን ጻፉልኝ። በኦንላይን መማር የምትፈልጉ በውስጥ መስመር በ0930 24 51 41
ኢሞ ወይ ደግሞ በዋትሳፕ ሴቭ አድርጋችሁ ቁጥራችንን ሃይበሉን። እጅግ እንወዳችኋለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። አማርኛን ለመማር ትክክለኛው ቦታ ኤድፎል አካዳሚ ነው። ፒስ አውት